ሰላም ጤና ይስጥልን ተመልካቾቻችን የሚያዝያ 7 2017 ዓ.ም የናሁ ዜናዎቻችንን ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። ከዜናዎቹ ጋር አብራችሁን ቆየው ረዴት ጌታቸው ነኝ። አብራችሁን ቆዩ። አርስተ ዜና የህወሓት ሊቀመንበር በፕሪቶሪያ በተፈረመው ግጭት የማቆም ስምምነት ላይ የአፍሪካ ህብረት አሸማጋዮች በአፋጣኝ ተሰብስበው እንዲወያዩ ጥሪ አቀረቡ። የአፍሪካ ህብረት የስራ አስፈጻሚ ምክር ቤት አስቸኳይ ስብሰባ ተጀመረ። ከመጪው 2019 ዓ.ም ጀምሮ 3ኛ ዓመት የጨረሱ ተማሪዎች 1 ዓመት ማህበረሰባቸውን እንደሚያገለግሉ ተገለጸ። ወደ ውጪ ስናልፍ ቻይናና አሜሪካ በታሪፍና በዲፕሎማሲያዊ ጉዳዮች ላይ ፍጥጫ ውስጥ መግባታቸው ተገለጸ። ወደ ቀዳሚ ዜናችን እንለፍ። የአፍሪካ ህብረት የስራ አስፈጻሚ ምክር ቤት አስቸኳይ ስብሰባ ተጀመረ። የአፍሪካ ህብረት የስራ አስፈጻሚ ምክር ቤት 24ኛው አስቸኳይ ስብሰባውን መጋቢት 7 ቀን 2017 ዓ.ም በህብረቱ ዋና መቀመጫ ማካሄድ ጀምሯል። በስብሰባው ላይ የአፍሪካ ህብረት ኮሚሽን ሊቀመንበር መሐሙድ አሊ ዩሱፍ፣ የኢፌዴሪ ውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ፣ የአንጎላ የውጭ ጉዳይ ሚኒስትርና የወቅቱ የምክር ቤት ሊቀመንበር ቴቴ አንቶኒዮ፣ የውጭ ጉዳይ ሚኒስትሮች፣ የህብረቱ ተቋማት ከፍተኛ አመራሮች፣ አምባሳደሮች፣ ዲፕሎማቶችና ሌሎች እንግዶች ተገኝተዋል። ምክር ቤቱ በስብሰባው የአንድ የአፍሪካ የሰላምና ደህንነት ምክር ቤት አባል ምርጫ ይካሄዳል። የአፍሪካ ህብረት ኮሚሽን የዓለም አቀፍ ህግ አማካሪ አደረጃጀት እና የአፍሪካ የህዋ ምክር ቤት በተመሳሳይ አንድ አባላት ያስመርጣሉ። ምክር ቤቱ የአፍሪካ ህብረት ኮሚሽን የኢኮኖሚ ልማት፣ ቱሪዝም፣ ንግድ፣ ኢንዱስትሪና ማዕድን ኮሚሽን፣ የትምህርት ሳይንስ፣ ቴክኖሎጂና ኢኖቬሽን ኮሚሽነር የምርጫ ሂደቶች አስመልክቶ የተዘጋጀ ረቂቅ ሪፖርትን ያደምጣል። የአፍሪካ ህብረት የስራ አስፈጻሚ ምክር ቤት በህብረቱ አባል አገራት የጋራ ፍላጎት የሆኑ የፖሊሲ ጉዳዮችን የሚያስተባብርና ውሳኔ የሚሰጥ አካል ነው። በአማራ ክልል ያለው የነዳጅ እጥረት አሁንም የክልሉ ችግር ሆኖ መቀጠሉን አሽከርካሪዎች ተናገሩ። በተለይ በባህር ዳር ከተማ በየጊዜው ነዳጅ ለመቅዳት የሚታዩ ረጃጅም የተሽከርካሪ ሰልፎች በከተማዋ ነዋሪዎች እንቅስቃሴዎች ላይ ጫና ፈጥሯል ነው የተባለው። ሀብታም አያሌው ተጨማሪ አላት። በመንግስትና በፋኖ ኃይሎች መካከል የሚካሄደው ጦርነት የአማራ ክልል ንግድን ማቀዛቀዙን የአካባቢው ነዋሪዎች አስታውቀዋል። በዚህም በአማራ ክልል ያለ የነዳጅ እጥረት አሁንም የክልሉ ችግር ሆኖ መቀጠሉን አሽከርካሪዎች ተናግረዋል። በተለይ በባህር ዳር ከተማ በየጊዜው ነዳጅ ለመቅዳት ረጃጅም የተሽከርካሪ ሰልፎች መመልከት በከተማዋ ነዋሪዎች እንቅስቃሴዎች ላይ ጫና ፈጥሯል ነው የተባለው። የነዳጅ እጥረቱ የሚፈጥረው ችግር ሰዎች ከቦታ ቦታ በጊዜ ተንቀሳቅሰው ስራቸውን ማከናወን እንዳይችሉም አድርጓቸዋል ነው የተባለው። አሽከርካሪዎቹ በተለይ የስራ ጊዜያቸውን በከፍተኛ ሁኔታ በነዳጅ እጥረት ምክንያት እንደሚያባክኑ ገልጸዋል። በባህር ዳር ከተማ የናፍጣ ዘይት ለመቅዳት የተሰለፉ አሽከርካሪዎች እንዳሉትም ነዳጅ ለመቅዳት ያለው ፈተና ከፍተኛ መሆኑን በመግለጽ በሰልፉ ቀናትን ያሳለፉ ወረፋ ሲደርስም ነዳጅ የለም እንደሚባሉ አክለዋል። እንደምታዩት እኛ ሰልፈን ያለን ናፍጣ ወረፋ ጥበቃ ነው። ይኸው በቃ አንድ ቀን 2 ቀን አድረን ነው የሚደርስ። በጣም አሰቃቂ ነው። የፓርኪንግ ያለ ስናድር አንድ መኪና ላይ 200 ብር ነው የምንከፍል። 100 ብር አለ እንዳቅም ነው እና በጣም ተቸግረናል። ይኸው ቻለኛ ችግር ነው ሆነ ያለ። እንዲሁም አሽከርካሪዎቹ በማደያዎች ተሰልፈው ነዳጅ ለመቅዳት እስከ 4 ቀን እንደሚወስድባቸው አመላክተው እንደዛም ሆኖ ሳይቀዱ የሚመለሱበት ጊዜ እንዳለ ተናግረዋል። ማደያዎችም ከታሪፍ በላይ እንደሚያስከፍሉ የሚገልጹት አስተያየት ሰጪዎቹ የቁጥጥር አሰራር መላላት የፈጠረው ችግር እንደሆነም አክለዋል። ህብረተሰቡን በወቅቱ የትራንስፖርት አገልግሎት እያገኘ ባለመሆኑ ለገንዘብ ብዝበዛ ተጋልጧል ሲሉ ገልጸዋል። ማደያዎች ተጨማሪ ክፍያ ስለሚጠይቁና በህገወጥ መንገድ ነዳጅ ስለሚሸጡ በህጋዊ መንገድ ነዳጅ መቅዳት የሚፈልጉ ሰዎች ተጎጂ ናቸው ሲሉም አክለዋል። በዚሁ ጊዜም ህገወጥነቱ ድብደባንም እንደሚጨምር አሽከርካሪዎች ጠቁመዋል። መንገድ ግን 120 ብር ትንሽ እንደቀዱ አልቋል ይሉናል። ደግሞ ሌላ ፍለጋ ነው የሚሄድ። እኛ ስንት ቀን ቆማለን? 4-5 ቀን። ስለዚህ የታክሲ ተሰለፈ ማለት እኛ ለምሳሌ ሆስፒታል መስመር ነን። ሆስፒታል ገበያ ድረስ በእግር መሄድ ወይም በኮንትራት ባጃጅ 400-500 ብር ከፍለህ ትሄዳለህ። በ10 ብር መሄድ ስችል ማለት ነው። እዚህ በስነ ስርዓት ላንስተናገድ 3 ቀን ተሰልፈንም ነዳጅ ወረፋ ያደርንበት 300-500 ይላሉ። ያንም ከፍለን በስነ ስርዓት አንስተናገድም። 100 ሊትር ነው የተፈቀደ ይባላል። ባለማደያዎችም 100 ሊትር ነው የምንቀዳ ይላሉ። ስንላቸው 1000 ብር ካመጣ ግን ፉል እናደርግልሃለን ይላሉ። 1000 ብር ከፍለንም ፉል ለማድረግ ስንገባ አዛው ላይ ደግሞ ጫፍ ላይ ተቀምጠው ተራ አስከብረናል ይላሉ። ሳያስከብር 1000 ብር ከፍሎ ቀድሞ የሚቀዳ መኪና አለ። 3 ቀን ያደረው ተቀምጦ ድብድብም አለው። እንደበደባለን ወረፋ ዘንም ሳንቀዳ። እኔ ለምሳሌ አሁን 4 ቀን ተሰልፌ ያለው ዲፖም ተሰልፌ ነበር፣ ኮከብም ተሰልፌ ነበር። ሳልቀዳ ደግሞ እዚህ መጥቻለሁ። ላልቀዳ እችላለሁ፣ ምክንያቱም ህገወጥ ስለሚገባ።
የአማራ ክልል ንግድና ገበያ ልማት ቢሮ ኃላፊ ዶክተር ኢብራሂም መሐመድ ነዳጅ ከወደብ በሚመጣበት ወቅት በጸጥታ ችግር ምክንያት ነዳጅ የጫኑ ቦቴዎች በየከተሞቹ ስለሚያድሩ በፍጥነት ወደ ማደያዎች መድረስ ባለመቻላቸው በየከተሞቹ ለሚታዩ ተሽከርካሪ ሰልፎች ምክንያት ነው ብለዋል። ከወደብ የሚመጣው ነዳጅ በጸጥታ ችግር ምክንያት በወቅቱ ወደ ከተሞች ስለማይደርስ ከተሞች አካባቢ ሰልፍ ታያላችሁ። ሰልፉ ሁለት አይነት ነው። አንዱ ሪል ነዳጅ ፈልጎ የሚሰለፍ አለ። አንዱ ደግሞ ነዳጅን እየቀዳ በመሸጥ ላይ የተሰለፈ ኃይል ስላለ በህገወጥ መንገድ እየተመላለሱ ወረፋ እየያዙ ነዳጅ እያወጡ የሚሸጡትን የኩፖን ስርዓት አዘጋጅተናል። ሰልፎች ሁለት መልክ እንዳላቸው የገለጹት የቢሮ ኃላፊው አንደኛው በህጋዊ መንገድ የሚቀዳ ሲሆን ሌሎች ደግሞ በህገወጥ መንገድ እየቀዱ የሚሸጡና ተመልሰው ተሰልፈው የሚቀዱ ናቸው ብለዋል። ለነዳጅ እጥረቱ ምክንያቶችን ባለተሽከርካሪዎች፣ ባለማደያዎችና አንዳንድ የቢሮ መዋቅር ውስጥ ያሉ ሰራተኞች መሆናቸውንም ዶክተር ኢብራሂም ጠቅሰው ከስራ ማገድን ጨምሮ ማስጠንቀቂያ የተሰጣቸው ሰራተኞች የነዳጅ ማደያዎችም አሉ ብለዋል። ባለ መኪናዎች ብቻ እንዳይመስሏችሁ የህገወጥነት ተሳታፊው ራሱ ባለማደያው ነዳጅ በማደያው እያለ የለም በማለት በድብቅ አውጥቶ እየሸጠ እጅ ከፍንጅ የያዝነው ማደያ አለ። ወደ 8 የሚሆኑ ማደያዎች በተለያየ ከተማ ከ2 ወር እስከ 1 ዓመት የሚደርስ ከነዳጅ ግብይት እንዲወጡ እንዲሰረዙ ተደርጓል። ቀን ቁጥጥር ስናደርግበት ማታ የደበቀውን ነዳጅ የሚሸጥ ማደያ እጅ ከፍንጅ ተይዘዋል። ክትትል ቁጥጥሩን እናጠብቃለን የሚል አቋም ይዘናል። በዚሁ እናጠናክራለን። የኛ አመራር ሙያተኛ ይሄን የቁጥጥር ስርዓቱን እንዳላየ በማየት በተወሰነ ደረጃም የጥቅም ተካፋይ ሆኖ ያገኘነው በእስከ ክፍለ ከተማ እስከ ወረዳ ጭምር የተወገደ ማስጠንቀቂያ የተሰጠው አመራር ሙያተኛ አለ። በነዳጅ አቅርቦት ረገድ ያለው ህገወጥነት ዘርፈ ብዙ መሆኑን ያብራሩት ዶክተር ኢብራሂም ያለውን ህገወጥነትና የነዳጅ እጥረት ለማሻሻል የክልሉ ንግድና ገበያ ልማት ቢሮ በትኩረት እንደሚሰራም አክለው ገልጸዋል። ከመጪው 2019 ዓ.ም ጀምሮ 3ኛ ዓመት የጨረሱ ተማሪዎች 1 ዓመት ማህበረሰባቸውን እንደሚያገለግሉ ተገለጸ። የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ከ2019 ጀምሮ 3ኛ ዓመት የጨረሱ ተማሪዎች 4ኛ ዓመት ከመግባታቸው በፊት የ1 ዓመት አገልግሎት እንዲሰጡ እንደሚደረግ አስታውቀዋል። በዩኒቨርሲቲ የሚማሩ 3ኛ ዓመት የጨረሱ ተማሪዎች 4ኛ ዓመት ሳይገቡ በፊት የ1 ዓመት አገልግሎት እንዲሰጡ ለማድረግ የተጀመረው እንቅስቃሴ ከ2019 ዓ.ም ጀምሮ ተግባር ላይ እንደሚውል የትምህርት ሚኒስተሩ ጠቁመዋል። ፕሮፌሰር ብርሃኑ ነጋ በሚቀጥለው ዓመት ላይደርስልን ይችላል፣ ግን ህጋዊ ስርዓቱን በሙሉ ጨርሰን በ2019 የዩኒቨርሲቲ ውስጥ የሚማሩ 3ኛ ዓመት የጨረሱ ተማሪዎች ከ2019 ጀምሮ 4ኛ ዓመት ከመግባታቸው በፊት የ1 ዓመት አገልግሎት እንዲሰጡ ይደረጋል ብለዋል። ከዚህ በፊት የነበረ ነው፣ አዲስ አይደለም። በጃንሆይ ጊዜ ወይም በአጼ ኃይለ ሥላሴ ጊዜ ማለታቸው ነው የነበረ ነው ሲሉ ገልጸዋል። ይህ መሆኑ 2 ጥቅም አለው ያሉት ሚኒስትሩ አንደኛ ልጆቹ ከቀለም ትምህርት በተጨማሪ ተግባራዊ የሆነ ትምህርትም ለ1 ዓመት ሄደው የሚሰሩበት ከማህበረሰቡ ጋር የሚተዋወቁበት እንደሚሆን ገልጸዋል። ሁለተኛ የአስተማሪዎች እጥረትም ስላለ ልጆችን ወደ አስተማሪነት ለ1 ዓመት ቢሆንም ለማስገባት ያለመ መሆኑን አስረድተዋል። በፕሪቶሪያ በተፈረመው ግጭት የማቆም ስምምነት ላይ የአፍሪካ ህብረት አሸማጋዮች በአፋጣኝ ተሰብስበው እንዲወያዩ ጥሪ አቀረቡ። የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል የፕሪቶሪያው የሰላም ስምምነት ያለበት ሁኔታ አሳሳቢ በመሆኑ የአፍሪካ ህብረት ፓናል በአፋጣኝ ተሰብስቦ ሊወያይ እንደሚገባ ጥሪ ማቅረባቸው ተገልጿል። ዶክተር ደብረጽዮን በአፍሪካ ህብረት የሰላም ስምምነት ተከታታይ ኮሚቴ ተወካይ ጋር ሚያዝያ 6 ቀን 2017 ዓ.ም ተገናኝተው መነጋገራቸውን ፓርቲው አስታውቋል። በሌላ በኩል በጀነራል ታደሰ ወረደ የሚመራው የትግራይ ጊዜያዊ አስተዳደር ካቢኔ አዲስ የአስተዳደሩ አወቃቀር ማጽደቁ ተገልጿል። በሳምንቱ መጨረሻ መግለጫ ያሰራጨው በዶክተር ደብረጽዮን የሚመራው ህወሓት የኢትዮጵያ ፌዴራል መንግስት የፕሪቶሪያው የሰላም ስምምነት እየጣሰ የትግራይ ህዝብን ወደ ጎን እየገፋ በተናጠል አዋጆች፣ ደንቦችና መመሪያዎች እያወጣ ይገኛል ሲል ወቅሷል። ህወሓት ይህ አካሄድ ተስተካክሎና የፕሪቶሪያው የሰላም ስምምነት ተከብሮ 2
ሁለታችን የውሎ ፈራሚ አካላት በፖለቲካዊ ንግግርና መግባባት ልንሰራ ይገባል ሲልም ገልጸዋል። ከዚህ በተጨማሪ በትግራይ ወቅታዊ አጀንዳዎች ዙሪያ አቋሙን የገለጸው በዶክተር ደብረጽዮን የሚመራው ህወሓት በትግራይ በተፈጠረ ፖለቲካዊ ልዩነት ምክንያት ከትግራይ ውጪ መሄድ ይሁን ከሰላማዊ ፖለቲካዊ ትግል ውጪ ሌላ መንገድ መከተል ለትግራይ ህዝብ የማይመጥን ተግባር በመሆኑ ብሔራዊ የትግራይ ጥቅሞችን በሚመለከቱ ጉዳዮች መግባባት ለመፍጠርና ከሁሉም አካላት ጋር ተቀራርቦ ለመስራት ዝግጁ መሆኑን ህወሓት በመግለጫው ጨምሮ አንስቷል። በትግራይ የተፈጠረው ፖለቲካዊ መመካከር ተከትሎ በርካቶች ከትግራይ መውጣት ጨምሮ የተለየ የራሳቸው ፖለቲካዊ ዓላማ ማስፈጸሚያ መንገድ የሚከተሉበት ሁኔታ እየተስተዋለ ሲሆን ለዚህ መፍትሄ ማበጀት ደግሞ ከአዲሱ የትግራይ ጊዜያዊ አስተዳደር እንደሚጠበቅ በበርካቶች ይነገራል። ኢትዮ ኢንጂነሪንግ ግሩፕ የውጭ ምንዛሬ ባለማግኘቱ አጠቃላይ የማምረት አቅሙ ወደ 17 በመቶ ዝቅ ማለቱን ለህዝብ ተወካዮች ምክር ቤት አስታወቀ። ባለፉት 3 ዓመታት ለማግኘት ካቀደው አጠቃላይ የውጭ ምንዛሬ 3.2 በመቶ የሚሆነው ብቻ በማግኘቱ እሴት የመፍጠር አቅሙ ከ1 በመቶ በታች መውረዱን የድርጅቱ የስራ ኃላፊዎች ተናግረዋል። በ2017 በጀት ዓመት 8 ወራት የነበረው የማምረት አቅም 27 በመቶ መሆኑንና የ5 ዓመት አማካይ ደግሞ 17 በመቶ ላይ መቆሙን አስረድተዋል። ኤልዳና ታደሰ ተጨማሪ ያላት ከ4 ዓመት በፊት ከብረታ ብረት ኢንጂነሪንግ ኮርፖሬሽን ከሜቴክ ወደ ኢትዮ ኢንጂነሪንግ ግሩፕ የተቀየረውና በታህሳስ ወር 2017 ዓ.ም ደግሞ በኢትዮጵያ ኢንቨስትመንት ሆልዲንግ ስር የሆነው የማሽን ማምረቻና መገጣጠሚያ የመንግስት የልማት ድርጅት ባለፉት 5 ዓመታት የውጭ ምንዛሬ ባለማግኘቱ አጠቃላይ የማምረት አቅሙ ወደ 17 በመቶ መውረዱን ለህዝብ ተወካዮች ምክር ቤት አስታውቋል። ባለፉት 3 ዓመታት ለማግኘት ካቀደው አጠቃላይ የውጭ ምንዛሬ 3.2 በመቶ የሚሆነው ብቻ በማግኘት እሴት የመፍጠር እቅዱ ከ1 በመቶ በታች መውረዱን የድርጅቱ የስራ ኃላፊ ተናግረዋል። በ2017 በጀት ዓመት 8 ወራት የነበረው የማምረት አቅም 27 በመቶ መሆኑን የ5 ዓመት አማካይ ደግሞ 17 በመቶ ላይ መቆሙን አስረድተዋል። ኢትዮ ኢንጂነሪንግ ግሩፕ የ8 ወራት እቅድ አፈጻጸም ለህዝብ ተወካዮች ምክር ቤት የመንግስት ልማት ድርጅት ቋሚ ኮሚቴ ሰሞኑን ሲያቀርብ በ2017 በጀት ዓመት የመጀመሪያ 8 ወራት ካቀደው ማሳካት የቻለው 51 በመቶ ብቻ እንደሆነም ገልጿል። በ8 ወራት 21 ዋና ማሽነሪዎችን ለማምረት ታቅዶ 13 ያህሉን ማሳካት መቻሉን የገለጸ ሲሆን አፈጻጸሙም ከዚህ ቀደም የነበረውን መልሶ በመገጣጠም እንደ አዲስ ለማምረት ግብአት አለመኖሩም ተነስቷል። ላብነትም የፍሬምወርክና የስካቫልዶሪንግ ማሽኖችን መጋዘን ውስጥ የነበሩን ጠግኖ ከማምጣት ባለፈ በሚፈለገው መጠን ለማምረት የግብአት እጥረት ያጋጠመ በመሆኑም አዲስ ማምረት እንዳልተቻለም ተነስቷል። ኃላፊው ባለፉት 4 ዓመታት የፋይናንስ አቅም ውስንነትና የውጭ ምንዛሬ አለማግኘት የማምረቻ ግብአት አቅርቦት ግዢ አስቸጋሪ እንዳደረገውም ገልጸዋል። ለሀገር ይጠቅማሉ ተብለው የታቀዱ ፕሮጀክቶች ወደ ስራ ለማስገባት የአዋጭነት ጥናት ቢጠናቀቅም የፋይናንስ እጥረትና የውጭ ምንዛሬ ችግር ማነቆ መሆናቸውን በሪፖርቱ ጠቅሷል። በተመሳሳይ የኢትዮ ኢንጂነሪንግ ግሩፕ ከመንግስት ተቋማት ጋር ባለው የገበያ ትስስር ምክንያት ከመንግስት የልማት ድርጅቶች ከአርሶ አደሩና ከሌሎች በርካታ ተቋማት መሰብሰብ የነበረበት ገንዘብ ባለመሰብሰቡ የምክር ቤት እገዛ እንደሚያስፈልገው ኃላፊው ጠይቀዋል። የቋሚ ኮሚቴው ሰብሳቢ በሰጡት ማብራሪያ ተቋሙ የሚጠይቀውን የውጭ ምንዛሬ በገበያ ውስጥ የሚገኝ ቢሆንም የጠራ የኦዲት ሪፖርት ስለሌለው የሚያበድረው ተቋም አይኖርም ብለዋል። በመሆኑም ያልጠራ የፋይናንስ ኦዲት ሪፖርት ተይዞ ምንም ሊደረግ ስለማይችል ችግሩን በፍጥነት ሊፈታ እንደሚገባ አሳስበዋል። የዋና አስፈጻሚነትን ቦታ ተክተው በግሩፑ ስር አመራር ቦርድ የተሾሙት ኮሎኔል ሸጋው ሙሉጌታ ናቸው። በጥር 2015 ዓ.ም የኢትዮ ኢንጂነሪንግ ግሩፕ ዋና ስራ አስፈጻሚ ሆነው የተሾሙት ሶሌማን ደደፎ ከአንድ ወር በፊት የባለሙሉ ስልጣን አምባሳደር ነሹመት ማግኘታቸው ይታወሳል። የግሩፑ ስራ አመራር ቦርድ በሳቸው ምትክ ኮሎኔል ሸጋው ሙሉጌታን መሾሙም አይዘነጋም። ቀደምቶቻችን ኑሯቸውን ለማሸነፍ ተግተው የድካማቸው ውጤት ፍሬ ሲያፈራ ሰፍረው ለምስጋና ወደ ቤተ እግዚአብሔር ያቀርቡ እንደነበር አባቶቻችንም በትውልድ ርክክብ ተቀብለው ከእምነታቸው ሳያጎድሉ ከገቢያቸው ላይ አስራት በኩራት በማውጣት ትእዛዝ አምላክን በመፈጸም በረከት ማግኘትን እንዳስተማሩን እኛ ደግሞ የዚህ ዓለም ወከባ ሳያዘናጋን በጊዜ መጣበብ ሳንስተጓጎል ከእምነት ከሥርዓታችን ሳንጎድል አስራታችንን በዘመናዊ መንገድ በአቢሲኒያ ባንክ የአስራት በኩራት ልዩ አገልግሎት በኩል በማውጣት ሃይማኖታዊ ግዴታችንን መወጣት ቀጥለናል። እርሶም
የአቢሲኒያ ባንክ አስራት በኩራት ልዩ አገልግሎት ተጠቃሚ ይሁኑ። አቢሲኒያ የሁሉም ምርጫ። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ተመልካቾቻችን ያላችሁት ነው ቴሌቪዥን ላይ ነው። አሁን ደግሞ ወደ ውጭ ዜናዎች እናልፋለን። ሶማሌላንድ ለአሜሪካ ስትራቴጂክ ቦታዎች በመስጠት ከአሜሪካ እውቅና ለማግኘት እንደምትፈልግ ተገለጸ። ነፃነቷን ያወጀችው ሶማሌላንድ ለረጅም ዓመታት በሚቆይ ስምምነት የበርበራ ወደብና በሶቪየት ህብረት የተሰራውን 4.1 ኪሎ ሜትር የአውሮፕላን ማረፊያ በመስጠት ከአሜሪካ ጋር በመደራደር ላይ እንደምትገኝ የአሜሪካ መገናኛ ብዙሃን ዘግበዋል። ስምምነቱ በኤደን ባህረ ሰላጤ 800 ኪሎ ሜትር የባህር ዳርቻ ላይ የአሜሪካ የጦር ሰፈርን መመስረት ሊያካትት እንደሚችል በዘገባው ተመላክቷል። የሶማሌላንድ መሪ አብዱራህማን ሙሐመድ አብዱላሂ ድርድሩን ለማዳበር በቅርቡ ዋሽንግተን ይገኛሉ ተብሎ ይጠበቃል። ስምምነቱ አሜሪካ ወሳኝ በሆነው የመርከብ መስመርና የግጭት ቀጠናዎች አቅራቢያ ስትራቴጂካዊ ቦታ እንድታገኝ ያስችላል ተብሏል። ሶማሌላንድ ከባለፈው ታህሳስ ወር ጀምሮ የአሜሪካን የጦር ሰፈር ለማስተናገድ ዝግጁ እንደሆነች ስትገልጽ መቆየቷን የወጡ ዘገባዎች አመላክተዋል። ይበንዲ እንዳለ የሶማሊያ ፌዴራል መንግስት በበኩሉ ዋሽንግተን ለሶማሌላንድና ፑንትላንድ ራስ ገዝ ግዛቶች እውቅና እንዲሰጥ በኤደን ባህረ ሰላጤ ወደቦች ላይ ልዩ የኦፕሬሽን ቁጥጥር እንድትወስድ የድርድር ሀሳብ ማቅረቡን ስፑትኒክ ዘግቧል። ቻይናና አሜሪካ በታሪፍና በዲፕሎማሲያዊ ጉዳዮች ላይ ፍጥጫ ውስጥ መግባታቸው ተገለጸ። በዚህም ቲቤትን አስመልክቶ በተፈጠረው ውዝግብ በተወሰኑ የአሜሪካ ባለስልጣናትና የቪዛ እገዳ መጣሉን የቻይና ውጭ ጉዳይ ሚኒስቴር አስታውቋል። ቤጂንግ ውሳኔን ያስተላለፈችው ከ2 ሳምንት በፊት ዋሽንግተን በቻይና ባለስልጣናት ላይ የቪዛ እገዳ መጣሏን ተከትሎ ነው። የቻይና ኮሚኒስት ፓርቲ የአሜሪካን ዲፕሎማቶች፣ ጋዜጠኞችና ሌሎች ዓለም አቀፍ ሰዎች ወደ ቲቤት የሚያደርጉትን ጉዞ መከልከል ተገቢ አይደለም ስትል አሜሪካ ክስ አቅርባለች። የቻይና ውጭ ጉዳይ ሚኒስቴር ቃል አቀባይ የቲቤት ጉዳይ የቻይና የሀገር ውስጥ ጉዳይ በመሆኑ ማንም ጣልቃ መግባት አይችልም ሲሉ ገልጸዋል። በመሆኑም አሜሪካ በውስጥ ጉዳይ ጣልቃ በመግባት ዓለም አቀፍ ሕግን እየጣሰች ነው ሲሉ ወቅሰዋል። ቲቤት ለሁሉም በሯ ክፍት ነው፣ ከሁሉም ሀገራት የሚመጡ ጎብኚዎችን ለመቀበል ሁሌም ዝግጁ ናት ያሉት ሚኒስትሩ፣ ነገር ግን ቻይና የየትኛውንም ሀገር ጣልቃ ገብነት እንደማትፈቅድ አስጠንቅቀዋል። ቤጂንግና ዋሽንግተን በታሪፍ ጉዳይ ላይ ከሰሞኑ ውጥረት ውስጥ መግባታቸውን ተከትሎ በሁለቱ ሀገራት መካከል ያለውን ግንኙነት ጥያቄ ውስጥ መክተቱ የሚታወስ ነው። በመጨረሻ የአሜሪካ ፌዴራል መንግስት ለሃርቫርድ ዩኒቨርሲቲ ሲመድብ የነበረውን $2 ቢሊዮን ማቋረጡን አስታወቀ። የዩኒቨርሲቲው የዶናልድ ትራምፕን ትዕዛዝ አላስተናግድም በማለቱ ከፌዴራል መንግስት የሚመደብለት $2 ቢሊዮን እንዲያጣ አድርጎታል። ዋይት ሀውስ ሃርቫርድ ማድረግ ያለባቸው ነገሮች ዝርዝር ቢሰጥም ዩኒቨርሲቲው ሳይቀበለው መቆየቱን ቢቢሲ ዘግቧል። ዋይት ሀውስ ለዩኒቨርሲቲው ዝርዝሩን የላከው ጸረ ሴማዊነትን ለመታገል ነው ተብሏል። የትምህርት ሚኒስትር የሃርቫርድ ውሳኔ በትምህርት ዘርፉ ያለውን ማን አለብኝነትን ያሳያል ብሏል። በዋይት ሀውስ ትዕዛዝ መሰረትም ሃርቫርድ የአስተዳደርና ቅጥር ለውጥ እንዲያደርግ ቢጠይቅም ዩኒቨርሲቲ ዋይት ሀውስ ሊቆጣጠረን እየሞከረ ነው ሲል ውድቅ አድርጎታል። ሃርቫርድ የአሜሪካው ፕሬዚዳንት ዶናልድ ትራምፕን ትዕዛዝ አልቀበልም ያለ ቀዳሚውና ትልቅ ዩኒቨርሲቲ መሆኑን ዘገባው አክሏል። በመሆኑም ትራምፕ ዩኒቨርሲቲዎች
ለአይሁዳውያን ተማሪዎች ከለላ እየሰጡ አይደለም ሲሉ ትችት ሰንዝረዋል። ከዚህ ቀደም በአሜሪካ ትልልቅ ዩኒቨርሲቲዎች የሚማሩ ተማሪዎች የጋዛን ጦርነት በሚቃወሙና እስራኤልን በሚደግፉ ተማሪዎች መካከል ግጭት ሲነሳ ነበር። የሃርቫርድ ፕሬዝዳንት አለን ጋርበር በህግ ክፍላችን በኩል መንግስት ያቀረበውን ማሻሻያ እንደምንቀበል አስታውቀናል። ህገ መንግስታዊ መብታችንን አሳልፈን አንሰጥም ብለዋል። በመሆኑም ዩኒቨርሲቲው የሚያገኘው $2.2 ቢሊዮን ድጎማና $60 ሚሊዮን የኮንትራት ገንዘብ ተቋርጧል። ትራምፕ ወደ $256 ሚሊዮን የሚሆን የሃርቫርድ ድጎማና በየአመቱ የሚመደበውን $8.7 ቢሊዮን በድጋሚ እንደሚያጤኑ መግለጻቸው ይታወሳል። ከዚህ ቀደም የኮሎምቢያ ዩኒቨርሲቲ $400 ሚሊዮን የፌደራል ፈንድ መቋረጡ አይዘነጋም። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁሉ ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ተመልካቾቻችን ዜናዎቻችን እነዚህን ይመስሉ ነበር። ከቀሪ ናሁ ቴሌቪዥን ፕሮግራሞቻችን ጋር አብራችሁን ቆዩ። ከዜናዎቹ ጋር አብሬያችሁ የቆየሁት ረዴት ጌታቸው ነኝ። ጤና ይስጥልኝ።